القلق لا يمنع ጭንቀት የነገን ህመም ሊያግድ አይችልም። ولكنه يسرق ነገር ግን የዛሬን ሰላምና ደስታን ይሰርቃል። فلا تحمل نفسك هموما ምንም ነገር ላይ ጠቅምህ በሚችል ሐሳብ በራስህ ላይ ሸክምን አትጫን። القلق لا يغير أي شيء ጭንቀት ምንም ነገር አይለውጥም። لكن الثقة بالله تغير ነገር ግን በአላህ ላይ መተማመን ሁሉንም ነገር ይቀይራል። فيا أخي دع القلق ወንድሜ መጨነቁን ተውና وابدأ الحياة ህይወትህን መኖር ጀምር። ولا تحزن አትዘን፣ واستمتع بحياتك አትተክዝ፣ ህይወትህን አጣጥመው። وانسى الماضي ያለፈውን እርሳው፣ وعيش يومك ዛሬህን ኑር። واترك الضغوط ስነ ልቦናዊ ጫናህን አስወግድ። لا تبالغ في تحمل الهموم ሐሳብህን በራስህ ላይ በመጫን ድንበር لا تستسلم للأزمات ለቀውስ እጅ አትስጥ። لا تجعل الدنيا فوقك ከጭንቅላትህ ላይ ዱንያን አትጫናት። لماذا الكآبة مسيطرة ጭንቀት عليك ለምንድን ነው እንደዚህ የተቆጣጠረህ? والغمامة السوداء أمامك ለምንድን ነው አይኖችህን የጽልመት ደመናዎች የጋረዱ? لماذا الدنيا في وجهك ለምንድን ነው ዱንያ ከፊት ለፊትህ እንዲህ የጨለመችብህ? لماذا تتنفس من خرم በመርፌ المرض ቀዳዳ የምትተነፍሰው ስለምንድን ነው? دع الأمور تجري في ነገሮች أعينك ሁሉ በራሳቸው መንገድ እንዲጓዙ ተዋቸው። ولا تبيتن إلا خالي ንጹህና البال ሰላም በሆነ አእምሮ እንጂ አምሽተህ አታንጋ። ما بين غمضة عين وانتباه የአይንህ ሽፋሽፍት ተከድኖ በሚከፈትበት ቅጽበት يغير الله من حال إلى አላሁ حال ሱብሓነሁ ወተዓላ ነገራትን በቅጽበት ይቀያይረዋል።